የሰጠውትን አደራ የሰጠውትን ልጄን የትም እንደማትሄድ እሱ ራሱ ብሩኬ ጎበዝ ነው ይመልሳታል። የተገናኙበት ቦታ ትላንትና ያወሩበት ቦታ ላይ እሱ ቦታ ላይ ራሱ ላይ ሰርፕራይዝ ነው የሚደረገው ቤተሰብ ለማየት። እንግዲህ ቤተሰብ ትላንትና አይታችኋል። በጣም ብዙ ነገር ነው የተፈጠረው። ብዙ ነገር ተፈጥሮ በጣም አዝነናል። ትላንትና እንግዲህ አይታችኋል። አይሚ በጣም ከባድ ውሳኔ ወስና ነበር። አብዛኞቻችሁ አልቅሰናል። እኔ እንጃ ቃላት ሁሉ መናገር እስከሚያቅተኝ ነበር ያለቀስኩት። ለምን ውሳኔዋ ከባድ ነበረ። ያው ብሩኬም ሁለቱም በጣም ነበር የሚያሳዝኑት። በጣም አንጀት ነው የሚበሉት። ያው ብሩኬም ተለማምጫለው፣ ስልክም ስደውል አታነሽም፣ በጣም ብዙ ነገር እሱም ተናግሯል። ያው እሷም ተናግራለች። እሷ ያልተዋጠላት ነገር አለ ብዬ አስባለሁ። እንግዲህ ቤተሰብ ያው ትላንትናም ሰምታችሁ እሷ ከሁሉም መራቅ የምትፈልገው ከሁሉም በቃ ከብሩኬም ከዳኒም ከሶሲ የምትባል ሴጣንም መራቅ ነው የምትፈልገው። እንግዲህ አይታችኋል። እኔ በጣም ብዙ ሰዎች ጋር ደውያለሁ፣ እያያችሁ ነው። እየደወልኩ እያናገርኩ ነው። እንግዲህ ዛሬ በጣም የተከበሩ የሃይሚን አባት ደውዬ አግኝቻቸው ነበረ። እሳቸውም በጣም ሀሳብ ላይ እንዳሉና የሩታና የአብርሽ ነገር ከባድ ነገር ላይ ስለደረሰ ለነሱ ትኩረት እቼ ሃይሚ ምን እንዳለች ላይ አላየውም ነበር ምናምን ብሎ በጣም አዝነው ነበር የተናገሩት። እኔም በጣም ነው ያዘንኩት። እኔ እውነት እግዚአብሔርን ነው የምላችሁ እንዳላወጣው ነው ያው እያለቀስኩም ነበር ሳወራቸው የነበረው። ሃይሚና ብሩኬ መታረቅ እንዳለባቸውና የእርሱ ትንሿ ልዕልት ከዚህ ሀገር የትም ቦታ መሄድ እንደሌለባት እና ሁሉን ነገር እንዲፈቱ ብዬ ጠየቅኳቸው። አይዟችሁ ያው ማልቀስ የለብሽም አሉኝ። ማልቀስ የለብሽም፣ ሁሉ ነገር ይስተካከላል። እኔ ትንሽ በእነሱ ቢዚ ሁኜ ነው እንጂ ይስተካከላል። ብዙም አላየሁትም፣ አንዳንዱን ነው እያየሁ ያለሁት፣ ለዛ ነው ብለዋል። እንግዲህ ተስፋ አለ ብዬ አስባለሁ። በሃይሚና በብሩኬ ተስፋ አለ። ተስፋ እንዳትቆርጡ። ብሩኬና ሃይሚ አይለያዩም፣ የትም አይሄዱም። አማና የሰጠውትን አደራ የሰጠውትን ልጄን የትም እንደማትሄድ እሱ ራሱ ብሩኬ ጎበዝ ነው ይመልሳታል ነው ያሉኝ። እግዚአብሔር እንደዛ ነው ያሉኝ። ብሩኬ ጎበዝ ነው፣ እሱ ይመልሳታል። ለምን እኔ አደራ ሰጥቼዋለሁ። አደራዬን ደግሞ ዝም ብሎ አይጥለውም። ያው ተስፋ መቁረጥ የለበትም። ልጄ አያሳፍረኝም ነው ያሉት። በጣም ነው ደስ ያለኝ በብሩኬ ተማምነው ሲናገሩ። ጋሽዬ በጣም ደስ ብሎኛል። በጣም ነው ያለቀስኩት ቤተሰብ፣ በጣም ከሚገባው በላይ መናገር ሁሉ እስከሚያቅተኝ ድረስ ልጄ አይዞሽ ምናምን አሉኝ። አታልቅሺ፣ ማልቀስ የለብሽም፣ ይሄኔ ብዙዎቹ እያለቀሱ ነው ያሉት ታውቃለህ ምናምን ብሎ በቃ ብዙ ነገር ነው እንትን ያሉኝ። ያው የእሳቸውን ድምጽ እዚህ ጋር ለኔ ማውጣት ጥሩ አይመስለኝም። ባለፈውም ያወጡት ልጆች የነሱን የነ ሃይሚን ብዙ ልጆች ድምጽ ያወጡትን አያነሱላቸውም ስልክ፣ ለምን ድምጽ ስለሚያወጡባቸው። እኔ ግን ያው የነገሩኝን ነገር በመልእክት አድርጌ ነው ማስተላልፍላችሁ እዚህ እንጂ ዝም ብዬ ድምጻቸውን እያመጣው ማውጣት የለብኝም። ለምን እኔ ግዴታ አይደለም የነሱን ድምጽ አውጥቼ እዚህ ጋራ እንድታምኑኝ መናገር ያለብኝ። ያምነኛል፣ አላመነኝ ደግሞ ዝም ብሎ ይተዋል ማለት ነው ቤተሰብና በጣም ነው ያዘንኩት። ደስ ብሎኛልም አዝኛለሁ። ጋሽዬ በብሩኬ መተማመናቸው በጣም ደስ ብሎኛል፣ እግዚአብሔር ይመስገን። እና ሃይሚም አትሄድም ከብሩኬ ውጭ የትም ቦታ እንደማትሄድ ልንገራችሁ ለማለት ነው ቤተሰብ። ከሌላ ሰውም ሰምቻለሁ ቤተሰብ፣ ሌላም ሰርፕራይዝ አለ መሰለኝ። ይታረቃሉ ሃይሚና ብሩኬ። ደስ የሚል ነገሮችንም ሰምቻለሁ ከአንዳንድ ልጆች ደዋውዬ ታውቃላችሁ። እኔ በጣም ጨንቆኝ ትላንት አይታችኋል። መናገር ሁሉ እስከሚያቅተኝ ድረስ ነበረ የሆንኩት። እግዚአብሔር ይመስገን አንዳንድ ነገሮችን ሲሰማ ጫፍ ሲሰማ ብዙ ሰርፕራይዝ አለ። የሃይሚም ልደት ደርሷል ብሏል ብሩኬ 200 ሺውንም እኔ እንጃ ትልቅ ሰርፕራይዝ ሊያደርግ ይችላል ብሩኬ ብዬ አስባለሁ። እንደዛም እያሰቡ ነው። ሃይሚዬም እኔ እንጃ ብሩክን ጥሎ የሚሄድ ልብ የላትም። የፈለገ ብትቆርጥም ያው ሴት ልጅ ከቆርጫ አትመለስም እናውቃለን። ግን
ግን ሀይሚ ብሩኬን ጥላው እንደማትሄድ ለማየት ያብቃችሁ። እቺን ሳምንት ብቻ ጠብቁ። ሀይሚና ብሩኬ እንዴት ታርቀው እንደሚመጡ ለማየት ያብቃችሁ። በቃ እቺን ሳምንት ብቻ ታስታውሳላችሁ። ያኔ ተጣልተው እቺን ሳምንት ጠብቁ፣ 3 ቀን 4 ቀን ጠብቁ ብያችሁ በዛን ሰዓት ታርቀው መጥቷል። ካስታወሳችሁ ማለት ነው። እና አሁንም ጠብቁ፣ አዲስ ነገር አለ እንደሚታረቁ ግድ የላችሁም ለማየት ያብቃችሁ። ትላንትና የተገናኙበት ቦታ ትላንትና ያወሩበት ቦታ ላይ እሱ ቦታ ላይ ራሱ ላይ ሰርፕራይዝ ነው የሚደረገው። ቤተሰብ ለማየት ያብቃችሁ። እቺን ነገር በሚቀጥለው ይዣት አብሬ አገናኝቼላችሁ አውራላችሁ። እቺን ሳምንት ጠብቁ። ሀይሚና ብሩኬ የድሮ ፍቅራቸው ተመልሶ ካልመጡ በቃኔ ታዩኛላችሁ። የሰማሁት ነገር ስላለ ችግር የለውም። ቤተሰብ ያው እዚህ ጋር መውጣት የለብኝም። ትልልቅ ነገር አለ ብዬ አስባለሁ። ማሰብም ሳይሆን ሰምቻለሁ። እግዚአብሔር ቸሩን ያድርገው፣ እውነት ያድርገው ነው ያልኩት። እዚህ ጋር ማውጣት ስለሌለብኝ ነው። እውነት ያድርገው። ይሄ ነገር እውነት የሚሆን ነገር ከሆነ እግዚአብሔር እውነት ያድርገው ብዬ ነው የምጸልየው። ሁላችሁም በጸሎታቸው ሀይሚና ብሩኬን አስቧቸው። ደግሞ አንዳንድ ልጆች አላችሁ ቲክቶክ ላይ ብሩኬን እየሰደባችሁ አይቻለሁ። ብሩኬ እንግዲህ እየደወለ ይቅርታን ብሎ ምን ብዙ ነገር አድርጓል። አሁን ግን ሌላ ሀሳብ አምጥቷል። ሌላ ሀሳቡ ደግሞ እግዚአብሔር ያሳካለት ነው ምለው። ሀይሚዬን ከዚህ በኋላ እነዚህ ጅሎች ጋር ባይቀርቡና ባይመጡ ጥሩ ይመስለኛል። ለሁለቱም አይሆንም እነዚህ ልጆች ያቸው ሶሲም ሆነ እንትና ለነሱ የሚሆኑ ሰዎች አይደሉም። ትላንት ትንሽ ነገር ያናደኝ ያው ነገ እነሱን አምጥቼ ምናምን ሲል እነሱን ብሩኬን ማምጣት የለበትም። በቃ ሀይሚ ከነሱ መራቅ ነው የምትፈልገው፣ ከህይወታቸው መውጣት ነው የምትፈልገው። በቃ እነሱም የራሳቸው ጉዳይ፣ ከዚህ በኋላ ይታረቁም አይታረቁም አይመለከትም። ብቻ ሀይሚና ብሩኬ እንዳይለያዩ፣ ብሩኬና ሀይሚ በየፊናቸው እንዳይሄዱ እኛ አንድ ማድረግ ነው ያለብን፣ ቤተሰብ ሁላችንም ማለት ነው። ይቻላችሁም እናንተ እኛን ብቻ አትጠብቁ፣ እኔም ብቻ ደውሉ አትበሉ። እናንተም ደውሉ። የሀቡ ስልክ አላችሁ፣ የኤፍሬም ስልክ አላችሁ፣ ደውሉ። ልክ እንደኛ ደውሉ። እኔም እየደወልኩ ነው ማገኛቸው። ያነሳል ደግሞ በጣም ነው የሚያነሱት፣ ያነሳሉ። ሁሉም ያገበ ፍፄም ያነሳል። ይኸው እያነሳላት ነው ለእንትና ለእኔም እያነሳልኝ ነው። እና ሀቡም ያነሳሉ። ስለዚህ ሲያነሱላችሁ ደውላችሁ እናንተም እንትን በሉ። እኛን ብቻ እንትን እንዲደዊ እኔ ደውዬ ማርያምን በቃ መደወል ብቻ ነው ስራ የሆነው። እና እግዚአብሔር ይመስገን ጋሽዬ ስላገኘኋቸው በጣም ደስ ብሎኛል። ረጋ ብዬ በጣም የሚገርም ንግግር ነው የተናገሩት። ብቻ ተመስገን ለሁሉም ነገር። ቤተሰብ እወዳቸዋለሁ፣ አገብራቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ሰብስክራይብ ደግሞ እጃችሁ ተይዟል፣ ሰብስክራይብ አድርጉ። ላይክ አይለይ። ላይክ ስታረጉ ለሁሉም ሰው ይዳረሳል ንግግሬ ሁሉ። እነ ብሩኬም ሆነ የነ ብሩኬ አድናቂዎችም ሆነ የነ ብሩኬ ቤተሰብ ጋር ይደርሳል ቪዲዮ። ለዚህ እናንተ የኔን ቪዲዮ በደንብ አድርጋችሁ ላይክ ማድረግ አለባችሁ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ደህና ዋሉልኝ። አዲስ ነገር ካለ ደግሞ እንመጣለን። ቻው።